ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ዕለት የተለያዩ የሊግ ጨዋታዎች መደረጋቸውን ሲቀጥሉ በእንግሊዝ ፕሪሚየር ሊግም አስገራሚ የሚባሉ ውጤቶች መመስገብም ችሏል። በዛሬ ቆይታችንም እነዚህን ጨዋታዎች የምንመለከት ይሆናል። በዋነኝነት የእንግሊዝ ፕሪሚየር ሊግን የምንመለከት ሲሆን ከዛ በተጨማሪም ግን በተለያዩ ሊጎች የተደረጉትን ጨዋታዎች በጥቂቱ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንጀምረው በፈረንሳይ ሊግ የተደረጉትን ጨዋታዎች ይሆናል። በትናንትናው ዕለት 5 ጨዋታዎች ሲደረጉ ሊዮን ሊልን 1-0 በሆነ ውጤት ማሸነፍ ችሏል። እንደዚሁም ስትሩበርግ በፒኤስጂ 2-1 በሆነ ውጤት ተሸንፏል። የፒኤስጂን የማሸነፊያ ግቦች ሞያሌና ሜንዲስ ማስቆጠር ችሏል። በፒኤስጂ በኩልም አንድ ተጫዋች በቀይ ካርድ ወጥቶባቸዋል። ይህም ተጫዋች ደግሞ አሽራፍ ሀኪሚ ነው። አሽራፍ ሀኪሚ 75ኛው ደቂቃ ላይ ነበር በቀጥታ ቀይ ካርድ መውጣት የቻለው። በቫር ታይቶ ነው እንግዲህ ይህም ቀይ ካርድ የተሰጠው። እንደዛም ቢሆንም ግን ፒኤስጂዎች 2-1 በሆነ ውጤት ማሸነፍ ችሏል። የሊግ መሪነታቸውን ማጠናከር ችሏል። ፒኤስጂዎች እንግዲህ እስካሁን ድረስ ባደረጓቸው 20 ጨዋታዎች 48 ነጥብ በመሰብሰብ አንደኛ ደረጃ ላይ ሲቀመጡ ሊንስ በ46 ነጥብ ሁለተኛ፣ ማርሴይ በ39 ነጥብ ሶስተኛ፣ ሊዮን በ39 አራተኛ፣ እንደዚሁ ሊል በ32 ነጥብ አምስተኛ ደረጃ ላይ መቀመጥ ችሏል። በጀርመን ቡንደስሊጋ የተደረጉትን ጨዋታ ስንመለከት በትናንትናው ዕለት 2 ጨዋታዎች ሲደረጉ ስቱትጋርት ፍራይበርግን 1-0 በሆነ ውጤት ማሸነፍ ሲችሉ ቦሩሲያ ዶርትመንድ ሄዴንየምን 3-2 በሆነ ውጤት ማሸነፍ ችሏል። ቦሩሲያ ዶርትመንድ ድሉንም ተከትሎ ከባየር ሙኒክ ጋር ያላቸውን የነጥብ ልዩነት ማጥበብ ችሏል። የጀርመን ቡንደስሊጋን በ20 ጨዋታዎች ባየር ሙኒክ 51 ነጥብ በመሰብሰብ በአንደኛ ደረጃ ላይ መቀመጥ ሲችል ቦሩሲያ ዶርትመንድ በ6 ነጥቦች ዝቅ በማለት በ45 ነጥብ ሁለተኛ ደረጃ ላይ መቀመጥም ችሏል። በጣሊያን ሴሪ የተደረጉትን ጨዋታዎች ስንመለከት በትናንትናው ዕለት 4 ጨዋታዎች ሲደረጉ ቶሪኖ ሊስን 1-0፣ ኮሞ ከአትላንታ ጋር 0-0፣ ክሪሚኔስ ከኢንተር ሚላን ጋር ያደረጉትን ጨዋታ ኢንተር ሚላኖች 2-0 በሆነ ውጤት ማሸነፍ ችሏል። የኢንተር ሚላንን የማሸነፊያ ግቦች ማርቲኔዝ እና ዚሌንስኪ ማስቆጠር ችሏል። በሌላ በተደረገ ጨዋታ ደግሞ ፓርማ በጁቬንቱስ 4-1 በሆነ ውጤት መሸነፍ ችሏል። ውጤቶቹንም ተከትሎ ኢንተር ሚላኖች መሪነታቸውን ሲያጠናክሩ ጁቬንቱሶች ወደ አራተኛ ደረጃ ከፍ ማለትም ችሏል። ኢንተር ሚላኖች እንግዲህ በ23 ጨዋታዎች 55 ነጥብ በመሰብሰብ አንደኛ ደረጃ ላይ ሲቀመጡ ኤሲ ሚላኖች በ22 ጨዋታዎች 47 ነጥብ በመሰብሰብ ሁለተኛ ደረጃ ላይ መቀመጥ ችሏል። ናፖሊ በ46፣ ጁቬንቱስ በ45 ሶስተኛና አራተኛ ደረጃ ያለውን መያዝ ችሏል። በስፔን ላሊጋ የተደረጉትን ጨዋታዎች ስንመለከት 4 ጨዋታዎች መደረግ ችሏል። ከነዚህ ውስጥ እንግዲህ ሪያል ማድሪድ ከሪያል ቫልኮኖ ጋር ያደረጉት ጨዋታ ተጠባቂ የሚባል ጨዋታ ነው የነበረው። በዚህ ጨዋታ ላይም ሪያል ማድሪዶች 2-1 በሆነ ውጤት ማሸነፍ ችሏል። የሪያል ማድሪድን የማሸነፊያ ግቦች ቪኒሲየስ እና ምባፔ በፔናልቲ ነበረ ማስቆጠር የቻሉት። ጨዋታው ላይ እንግዲህ ሪያል ማድሪዶች ተቸግረው ነበር ማለት እንችላለን። ምክንያቱም የማሸነፊያውን ግብ ማግኘት ራሱ የቻሉት 100ኛው ደቂቃ ላይ ነው። ይህ ማለት እንግዲህ 90ኛው ደቂቃ ተጠናቆ 10ኛው ጭማሪ ደቂቃ ላይ ነው ማስቆጠር የቻሉት። በእርግጥ በተደጋጋሚ ወደ ሪያል ቫልካኖ የግብ ክልል መድረስ ችሎ ነበረ። ብዙ ሙከራዎችን ማድረግ ችሎ ነበረ። 2.21 ኤክስፔክትድ ጎል አስመዝግበዋል። 16 ሙከራዎችን ማድረግ ችሎ ነበረ። 6ቱም ኢላማውን የጠበቀ ሙከራ ማድረግ ችሎ ነበረ። እንደዛም ቢሆንም ግን ይህንን ጨዋታ አሸንፎ ለመውጣት እስከ 100ኛው ደቂቃ ድረስ መጠበቅ ነበረባቸው። በዚህ ጨዋታ ላይም በሪያል ቫልካኖ በኩል 2 ተጫዋቾች በቀይ ካርድ ሊወጣባቸው ይችላል። ሲሴ በ80ኛው ደቂቃ ላይ ሲወጣ፣ እንደዚሁም ደግሞ ቻቫሬሊ በ103ኛው ደቂቃ ላይ በቀይ ካርድ ሊወጡ ይችላል። እንደዛም ቢሆንም ግን ሪያል ቫልካኖ ለሪያል ማድሪድ ትልቅ ፈተና ሆኖ ነበረ ማምሸት የቻሉት። በመጨረሻ ግን ሪያል ማድሪዶች አሸንፈው መውጣት ይችላል። በማሸነፋቸውንም ተከትሎ ከባርሴሎና ጋር ያላቸውን የነጥብ ልዩነትም ወደ 1 ማጥበብም ይችላል። ላሊጋውንም ባርሴሎናዎች ከ22 ጨዋታዎች 55 ነጥብ በመሰብሰብ አንደኛ ደረጃ ላይ መቀመጥ ሲችሉ ሪያል ማድሪዶች በበኩላቸው ከ22 ጨዋታዎች 54 ነጥብ በመሰብሰብ ሁለተኛ ደረጃ ላይ መቀመጥም ችለዋል። በእንግሊዝ ፕሪሚየር ሊግ የተደረጉት ጨዋታዎች ስንመለስ በትናንትናው ዕለት 4 የሚደርሱ ጨዋታዎች መደረግ ችለው ነበር። 3ቱ 11 ሰዓት ላይ ሲደረጉ አንዱ ደግሞ ምሽት 1 ሰዓት ተኩል ላይ ነበረ የጀመረው። 11 ሰዓት ላይ በጀመሩ ጨዋታዎች ስንጀምር ኖቲንጋም ፎረስት ከክሪስታል ፓላስ ጋር ያደረጉትን ጨዋታ አንዳቻ በሆነ ውጤት ማጠናቀቅ ችሏል። በጨዋታው ላይ እንግዲህ ኖቲንጋም ፎረስቶች ነበሩ ጊብስ ዋይት 5ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ የነበረው። ነገር ግን ለክሪስታል ፓላስ የመጀመሪያው አጋማሽ ሊጠናቀቅ ሁለተኛው ጭማሪ ደቂቃ ላይ ሳር ከፍጹም ቅጣት ምት ባገኛት አጋጣሚ ጎል አስቆጥሮ አንዳቻ በሆነ ውጤት ሊያጠናቀቁ ችሏል። በዚህ ጨዋታ ላይ ክሪስታል ፓላሶች በጣም የተሻሉ ቡድን የነበሩት በሁሉም ረገድ ኖቲንጋም ፎረስቶችን በልጠው መመልከት ችለው ነበረ። በኳስ በመያዝ ደረጃ 67% ይዞት ነበረ። በሙከራ ደረጃ 14 ሙከራ አድርገው ነበር። 3ቱ ኢላማውን የጠበቀን የነበረው 1.9
ኤክስፔክትድ ጎል ማስመዝገብ የሚችለው ነበረ። ኖቲንጋም ፎረስትን ስንመለከት 33% ብቻ ነበር ኳሱን መያዝ የቻሉት። እንደዚሁም ደግሞ 0.49 ኤክስፔክትድ ጎል ብቻ ነው ያስመዘገቡት። 9 ሙከራዎችን ማድረግ ችሎ ነበረ። አንዱ ብቻ ነበረ ኢላማውን የጠበቀ ሙከራ መሆን የቻሉት። ነገር ግን ደግሞ ትልልቅ እድሎችን በመፍጠር ኖቲንጋም ፎረስቶች የተሻሉ ነው የነበሩት። በጨዋታው ላይ 2 ትልልቅ እድሎችን መፍጠር ሲችሉ አንዱን ሊስቱት ችሏል። ክሪስታል ፓላሶች በዚህ ጨዋታ ላይ ግን አንድ ትልቅ እድል ብቻ ነበረ መፍጠር የቻሉት። ያንንም ደግሞ ሳይጠቀምበት ቀርቷል። በኖቲንጋም ፎረስት በኩልም 45ኛው ደቂቃ ላይ ኒኮ ዊሊያምስ በቀይ ካርድ ከሜዳ ሊወጣ ችሏል። ቀይ ካርዱ ብቻ ሳይሆን ለክሪስታል ፓላስም ፔናልቲም ያሰጠው ይህ ተጫዋች ነው የነበረው። ሁለተኛው አጋማሽ ላይ እንግዲህ አንድ ተጫዋች ቀይ ካርድ ወጥቶባቸው አንድ ተጫዋች ጎሎባቸው ነበረ ኖቲንጋም ፎረስቶች የተጫወቱት። እንደዛ ቢሆንም ግን ክሪስታል ፓላሶች ይህንን እድል ሳይጠቀሙ ቀርተዋል። በስተመጨረሻም አንዳቻ በሆነ ውጤት ሊያጠናቅቁ ችሏል። በሌላ በተደረገ ጨዋታ አስቶን ቪላ በሜዳው በብሬንትፎርድ 1-0 በሆነ ውጤት ተሸንፏል። የብሬንትፎርድን የማሸነፊያ ግብ የመጀመሪያው አጋማሽ ሊጠናቀቅ አንደኛው ጭማሪ ደቂቃ ላይ ኦታራ ነበረ ማስቆጠር እየቻሉ። ጨዋታው ላይ እንግዲህ አስቶን ቪሎች በጣም የተሻሉ ቡድን የነበሩት 72% ኳሱን መያዝ ችሎ ነበረ። 2.4 ኤክስፔክትድ ጎል አስመዝግበዋል። 27 ሙከራዎችን አድርገዋል። 5ቱ ኢላማውን የጠበቀ ሙከራን የነበረው 3 ትልልቅ እድሎችን መፍጠር ችሎ ነበር። ነገር ግን 3ቱን ሳይጠቀሙበት ቀርቷል። ብሬንትፎርድን ስንመለከት በጨዋታው ላይ 28% ብቻ ነበረ ኳሱን የያዙት። እንደዚሁም ደግሞ 0.38 ኤክስፔክትድ ጎል ብቻ ነው የነበራቸው። 6 ሙከራን ያደረጉት 2ቱ ብቻ ናቸው ኢላማውን የጠበቀ ሙከራ የነበሩት። 2 ብቻ ነው ትልልቅ እድሎችን መፍጠርም የቻሉት። ከነዚህ 2 ትልልቅ እድሎች ግን አንዷን ወደ ግብነት ሊቀይሩ ይችላልና ምንም እንኳን አስቶን ቪላ በጨዋታው ላይ የተሻለ ቡድን ቢሆኑም የተሻለ እድሎችን ቢፈጥሩ የተሻለ ኳሱን ቢይዙም እንኳን በስተመጨረሻ ሳያሸንፉ መውጣት ችሏል። ከአርሰናል ጋር የነበራቸውን የነጥብ ልዩነት ማጥበብ ሳይችሉ ቀርቶ እንደሚታወቀው አርሰናሎች ቅዳሜ ዕለት በነበራቸው ጨዋታ 4-0 አሸንፎ መውጣታቸው አይዘነጋምንም። ያንን የነጥብ ልዩነት ማጥበብ ሳይችሉ ቀርቷል። ተሸንፎም ሊወጡ ችሏል። በጨዋታው ላይም በብሬንትፎርድ በኩል ኬቨን ሺድ 42ኛው ደቂቃ ላይ በቀይ ካርድም ሊወጣ ችሏልና ከዛ በኋላ የነበሩትን ደቂቆች እንዳለ አንድ ተጫዋች ጎሎባቸው ነበር የተጫወቱት። ነገር ግን አስቶን ቪላዎች ይህንን እድል ሳይጠቀሙበት ቀርቷል። በሌላ በተደረገ ጨዋታና ገራሚ ትዕይንት በታየበት ጨዋታ ማንቸስተር ዩናይትድ ፉልሃምን 3-2 በሆነ ውጤት ማሸነፍ ችሏል። እዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትዶች ፉልሃምን 2-0 መምራት ችለው ነበረ። ካስሜሮ 19ኛው ደቂቃ ላይ እንደዚሁም ደግሞ ኩኛ 56ኛው ደቂቃ ላይ ባስቆጠሯቸው ግቦች። ነገር ግን ደግሞ ፉልሃሞች ሂሚኔዝ 85ኛው ደቂቃ ላይ ከፍጹም ቅጣት ምት እንደዚሁም ደግሞ ኬቨን 91ኛው ደቂቃ ላይ በጨዋታ ባስቆጠራት ግብ 2-0 መሆን ችለው ነበረ። ነገር ግን መጨረሻ ደቂቃ ላይ 94ኛው ደቂቃ ላይ ሴሽኮ ለማንቸስተር ዩናይትድ በማስቆጠር ጨዋታውን 3-2 በሆነ ውጤት አሸንፈው ሊወጡ ችሏል። ማንቸስተር ዩናይትዶች እንግዲህ በዚህ ሰዓት መነቃቃት ላይ ናቸው የሚገኙት። በተለይ ደግሞ ማይክል ካሪክ ወደ አሰልጣኝነት ከመጣ በኋላ ያደረጓቸውን 3 ጨዋታዎች ማሸነፍ ችሏል። በተለይ ማንቸስተር ሲቲንና አርሰናልን ያሸነፉበት ውጤት በጣም አስገራሚ የሚባል ነበረ። በትናንትናው ዕለት በተደረገ ጨዋታ ደግሞ መጨረሻ ደቂቃ ላይ ጎል አስቆጥሮ አሸንፈው ሊወጡ ችሏል። ጨዋታውን ስንመለከት ሁለቱም ቡድኖች እንግዲህ ተመጣጣኝ ነው የነበሩት። ትንሽ ፉልሃም የተሻሉ ነው የነበሩት። አሁን ኳስ በመያዝ ደረጃ ፉልሃሞች 58% ኳሱን ይዘው ነበር። ማንቸስተር ዩናይትዶች 42% ነው ያዙት። በኤክስፔክትድ ጎል ደረጃም ፉልሃሞች በትንሹ በለጥ ብሏል። 1.94 ኤክስፔክትድ ጎል የነበራቸው ማንቸስተር ዩናይትዶች በበኩላቸው 1.79 ብቻ ነው ማስመዝገብ የቻሉት። በሙከራ ደረጃም ፉልሃሞች የተሻሉ ነው የነበሩት። 14 ሙከራ ማድረግ ይችላል። ማንቸስተር ዩናይትዶች 13 ብቻ ነው ሙከራ ማድረግ የቻሉት። ኢላማውን የጠበቀ ሙከራ በማድረግ ሁለቱም እኩል 6 ሙከራዎችን ነው ማድረግ የቻሉት። ትልልቅ እድሎችን በመፍጠር ደረጃ ግን ማንቸስተር ዩናይትዶች የተሻሉ ነው የነበሩት። 3 ትልልቅ እድሎችን መፍጠር ችሏል። ነገር ግን ደግሞ ሁለቱን ሊስቱት ችሏል። ፉልሃሞች በበኩላቸው 2 ትልልቅ እድሎችን ነበር መፍጠር የቻሉት። አንዱን ወደ ግብነት ሊቀይሩ ይችላልና ፉልሃሞች በተወሰነ መልኩ ከማንቸስተር ዩናይትድ የተሻለ ቡድን ሆኖ መመልከት ችለ ነበረ። ነገር ግን ማንቸስተር ዩናይትዶች በስተመጨረሻ አሸንፈው ሊወጡ ይችላል። ይህም ድልም እንግዲህ ማንቸስተር ዩናይትዶች ምን ላይ እንዳሉ የሚያሳይ ይመስለኛል። ምክንያቱም በሩበን አሞሪም ስር እንደዚህ አይነት ነገሮችን ሲያደርጉ በተደጋጋሚ አልተመለከትናቸውም። በዚህ ጨዋታ ላይ በእርግጥ 2-0 መምራት ችሎ ነበረ። ከዛ በኋላ ይህንን መምራታቸውን አለማስጠበቃቸው ሊያስወቅሳቸው ይችላል። እንደዛ ቢሆንም ግን አቻ ከሆንክ በኋላ ራሱ ተስፋ ሳትቆርጥ ጨዋታውን አሸንፈን ለመውጣት መንቀሳቀስ ራሱ በጣም የሚያስመሰግናቸው ይመስለኛልና በስተመጨረሻም በዚህም ጥረታቸው አሸንፈው ሊወጡ ይችላል። በእርግጥ አሁንም አንዳንድ የማንቸስተር ዩናይትድ ደጋፊዎችና የቀድሞ ተጫዋቾች እንግዲህ ማይክል ካሪክ በቋሚነት ሊቀጥል ይገባዋል የሚሉ አንዳንድ ድምጾችን እየሰማን ነው የሚገኙ። በተለይ ደግሞ ዋይን ሩኒ ይህንን ነገር በትናንትናው ዕለት ከጨዋታው በኋላ ሲናገር መስማትም ይችላል። ለእኔ ግን ያ ትንሽ መቸኮል ይመስለኛል። ምክንያቱም ሶልሼር የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ተደርገው የተሾመ ጊዜ ሁላችንም እንደተመለከት ነው የመጀመሪያዎቹን እስከ 10-15 ጨዋታዎች በጥሩ እንቅስቃሴ ጨዋታዎችን እያሸነፈ ሲወጣ ነበረ። ከዛ በኋላ ነው እንግዲህ ትንሽ መቸገር የጀመሩት። በቋሚነት አሰልጣኝነት ስራውን ሰጡት። ከዛ በኋላ
ማንቸስተር ዩናይትድ እየተቸገረ መሄዱ አይዘነጋም። በእርግጥ ትልልቅ ጨዋታዎች ላይ ሲያሸንፍ መመልከት ይችላል። እንደ አጠቃላይ ግን በፕሪሚየር ሊጉ ላይ ሲያደርገው የነበረው እንቅስቃሴ ግን ያን ያህል የሚያስደስት አይደለም የነበረውና አሁንም ማይክል ካሪክን ማየቱ የተሻለ ይመስለኛል። ቢያንስ እስከ ውድድሩ ዓመት ድረስ ምን አይነት እንቅስቃሴ ያደርጋል የሚለውን ነገር መጠበቅ የተሻለ ነው። ገና ካሁኑ ተቸኳክሎ እንግዲህ ለአሰልጣኙ በቋሚነት ስራውን መስጠት ተገቢ አይመስለኝም። ምናልባት ግን በክረምቱ ሌላ አማራጭ ካጡ ወይም ደግሞ እስከ ክረምቱ ድረስ ባሉት በነዚህ በቀሩት 14 ጨዋታዎች እንግዲህ የሚያሳየው እንቅስቃሴ ታይቶ ምናልባት ለቡድኑ ይጠቅማል ከተባለ ስራው ቢሰጠው ችግር የለውም። ነገር ግን አሁን ላይ ገና 3 ተከታታይ ጨዋታዎችን አሸነፈ ተብሎ ስራው ለሱ በቋሚነት ይሰጠው ማለት ትክክል ነው ብዬ አላሰብም። ምናልባት ዋይን ሩኒ አብሮት ስለተጫወተ ሊሆን ይችላል። ነገር ግን ደግሞ እነዚህ ስፖርቲንግ ዳይሬክተሮቹ ግን ገለልተኛ ሆኖ ነው ይህንን ነገር ማየት መቻል ያለባቸው፣ በስሜት መወሰን የለባቸው። አሰልጣኙ በእርግጥ ባለፉት 3 ጨዋታዎች ላይ ጥሩ የሚባል እንቅስቃሴ ማድረግ ችሏል። በተለይ ደግሞ በአርሰናልና በማንቸስተር ሲቲ ጨዋታ ላይ በጣም ድንቅ የሚባለውን ማንቸስተር ዩናይትድ መመልከት ይችላል ከረጅም ጊዜ በኋላ። ነገር ግን ደግሞ 1-2 ነጥቦችን የግድ ማየት ያለብን ይመስለኛል። በዋነኝነት አንደኛው ምንጊዜም አዲስ አሰልጣኝ በሚቀጠርበት ሰዓት ቡድኖች መነቃቃታቸው አይቀርም። በእርግጥ አንዳንድ አጋጣሚዎች ላይ ያ ነገር ሀፕን ላይ ያደርግ ይችላል። ነገር ግን በአብዛኛው ግን አዲስ አሰልጣኝ በተቀጠረ ቁጥር ተጫዋቾች በመጀመሪያ ደረጃ ካለፈው አሰልጣኝ ጋር የሆነ የመሰላቸት ነገር ቢኖራቸው ወይም ደግሞ ጥሩ ውጤትን ባለማስመዝገባቸው ነው አሰልጣኝ የሚቀየረውና አዲስ ኢነርጂ ነው የሚያገኙት። እንደዚሁም ደግሞ ለአዲሱ አሰልጣኝ ራሳቸውን ለማሳየትም ጥሩ ተነሳሽነት ይኖራቸዋል። እንደዚሁም አብዛኞቹን ተጫዋቾች ከተመለከትን ከሩበን አሞሪም ጋር ራሱ ጥሩ የሚባል ግንኙነት አልነበራቸውም። በተለይ አሁን እነ ሜኑን ከተመለከትን እነ ሴስኮ ከተመለከትን ከአሰልጣኙ ጋር ጥሩ የሚባል ግንኙነት ነበራቸው ለማለት ትንሽ ያስቸግራልና ብዙ ጊዜ ከአሰልጣኙ ጋር የማይስማሙ ተጫዋቾች ልክ አሰልጣኙ ሲለቅ እንግዲህ ለአዲሱ አሰልጣኝ በጣም ምርጥ ተጫዋች ሆኖ ብቅ ማለታቸው አይቀርም። እንደዚሁም ደግሞ ሌላኛው ተጨማሪ ማንሳት ያለበት ነጥብ ቢኖር ምንድነው በዚህ ሰዓት ማንቸስተር ዩናይትዶች በሳምንት 1 ጨዋታ ብቻ ነው እየተጫወቱ የሚገኙት። ማንቸስተር ሲቲ በሳምንት 2-3 ጨዋታ ነው እየተጫወተ የሚገኙ። ሻምፒዮንስ ሊግ አለበት፣ ኤፍኤ ካፕ አለበት፣ ካራባኦ ካፕ አለበት፣ ፕሪሚየር ሊግ አለበትና የጨዋታ መደራረቦች አሉ። አርሰናልም በተመሳሳይ መልኩ ምናልባት ፉልሃሞች እንደዚህ አይነት ነገር ላይ ይኖርባቸው ይችላል። ነገር ግን እነዛ ሁለቱ ቡድኖች ተደጋጋሚ ጨዋታዎች አሉባቸው። ከትልልቅ ቡድኖች ጋርም ነው እየተጫወቱ የሚገኙትና ያም ኮንሲደር መደረግ መቻል አለበት። ከዚህ በኋላ ማንቸስተር ዩናይትድ በቀጣይ አመት ሻምፒዮንስ ሊግ መግባት እድል ሊኖረው ይችላልና ሻምፒዮንስ ሊግ ከገባ በኋላ በቀጣይ አመት ለ4 ውድድሮች ነው የሚፎካከረውና እነዛንስ ሃንድል የማድረግ ብቃት አለው የሚለው ነገር ራሱ ኮንሲደር መደረግ ያለበት ይመስለኛልና አሁን ለውሳኔ መቻኮል የለባቸውም ብዬ ነው የማስበው። እናንተስ ሀሳባችሁ ምንድነው በዚህ ዙሪያ? እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ድሉ ግን ለማንቸስተር ዩናይትድ በጣም ትልቅ ነው የነበረው። በተለይ ደግሞ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ወሳኝ የሚባል ድልን ነው ማስመዝገብ የቻሉት ከቼልሲን በመብለጥ በዚህ ሰዓት እንግዲህ 4ኛ ደረጃ ላይ ነው የተቀመጡትና ምን ያህል ወሳኝ እንደሆነ እንግዲህ በዚህ መመልከት እንችላለን። በስተመጨረሻም ሲጠበቅ የነበረው ጨዋታ ደግሞ ቶተናም ከማንቸስተር ሲቲ ጋር የተገናኙበት ነበረ። በዚህ ጨዋታ ላይ እንዳጠቃላይ ከተመለከት ነው ማንቸስተር ሲቲዎች የተሻለ የሚባል እንቅስቃሴ ማድረግ ይችላል ነበር። በተለይ ደግሞ የመጀመሪያው አጋማሽ ላይ ማንቸስተር ሲቲዎች በጣም የተሻሉ ቡድን ነው የነበሩት። ሁለተኛው አጋማሽ ላይ ግን ቶተናሞች በተወሰነ መልኩም ጥሩ ሲንቀሳቀሱ መመልከት እንችላለን ነበር። ከመጀመሪያው አጋማሽ የተሻለ የሚባል እንቅስቃሴን ማድረግ ይችላል ወይ በተሻለ መልኩም ወደፊት መሄድም ሲችሉ ተመልክተናል። የዚህ ማሳያም የሚሆነን ስታቶቹ ናቸው። አሁን በመጀመሪያው አጋማሽ ላይ የነበረውን ስታት ስንመለከት ማንቸስተር ሲቲዎች 64% ኳሱን መያዝ ይችላል ነበር። ቶተናሞች ግን 36% ብቻ ነበር መያዝ የቻሉት። ሁለተኛው አጋማሽ ላይ ስንመለከት ግን ማንቸስተር ሲቲዎች ወደ 55 ዝቅ ማለት ሲችሉ ቶተናሞች በበኩላቸው ወደ 45 ከፍ ሊሉ ይችላል። በሙከራ ደረጃ ያለውን ስንመለከት የመጀመሪያው አጋማሽ ላይ ማንቸስተር ሲቲዎች የተሻሉ ነው የነበሩት። 6 አጠቃላይ ሙከራ ማድረግ ሲችሉ 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። አንድም ትልቅ እድል መፍጠር ይችላል ነበረው። ቶተናም በበኩላቸው 3 ሙከራ ብቻ ነበር ማድረግ የቻሉት። አንዱ ብቻ ነበር ኢላማውን የጠበቀ ሙከራ የነበረው። ትልልቅ እድሎችንም መፍጠር አልቻሉም ነበረ። ሁለተኛው አጋማሽ ላይ ግን ቶተናሞች የተሻሉ ነው የነበሩት። በአጠቃላይ ሁለቱም 9 ሙከራዎች ማድረግ ችለው ነበር። ነገር ግን ቶተናሞች 5ቱ ኢላማውን የጠበቀ ሙከራ ነው ማድረግ የቻሉት። ሁለቱም ትልልቅ እድል መፍጠር ችሏል። በእርግጥ አንዱን ሊስቱት ችሏል። ማንቸስተር ሲቲዎች ስንመለከት 9 ሙከራ ቢያደርጉም ምንም አይነት ኢላማውን የጠበቀ ሙከራ ግን ማድረግ አልቻሉም ነበር። አንድ ትልቅ እድል ፈጥረው ነበር። ነገር ግን ያንንም ሊስቱት ችሏልና ቶተናሞች ሁለተኛው አጋማሽ ላይ ከማንቸስተር ሲቲዎች የተሻሉ ነው የነበሩት። የመጀመሪያው አጋማሽ ላይ ደግሞ ማንቸስተር ሲቲዎች የተሻሉ ነው የነበሩት። ይህም ብቻም ሳይሆን ያስቆጠሯቸውን ግቦች የተቆጠረበትን ደቂቃ ስንመለከት ራሱ የትኛው ቡድን የትኛው አጋማሽ ላይ ብልጫ እንደነበራቸው የሚያሳዩ ይመስለኛል። የማንቸስተር ሲቲን ግቦች ስንመለከት
ቼርኪ በ11ኛው እንደዚሁም ደግሞ አዲሱ ፈራሚያቸው ሰሜኑ በ44ኛው ደቂቃ ላይ አስቆጥሮ ነበር 2-0 መምራት ችለው የነበሩት። ሁለተኛው አጋማሽ ላይ ግን ቶተናሞች በሶላንኬ 53ኛውና 70ኛው ደቂቃ ላይ ባስቆጠራቸው ሁለት ግቦች ሁለታቻ በሆነ ውጤት ላይ ያጠናቅቁ ችሏል። ለቶተናሞች ትልቅ ድል ነው ብለን ልንወስደው እንችላለን። ለማንቸስተር ሲቲዎች ግን እንደ ሽንፈት መቁጠር ያለባቸው ውጤት ነው ብዬ ነው የማስበው። ምክንያቱም ከአርሰናል ጋር የነበራቸውን የነጥብ ልዩነት ማጥበብ የሚችሉበት አጋጣሚ ሳይጠቀሙበት ቀርቷል። በተለይ ደግሞ አርሰናሎች ቅዳሜ ዕለት በነበራቸው ጨዋታ 4-0 በሆነ ውጤት ማሸነፋቸው አይዘነጋምና አሁን ላይ እንግዲህ ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ማስፋት የሚችሉበትን እድል ማግኘት ችሏል አርሰናሎች። ማንቸስተር ሲቲዎች በበኩላቸው ደግሞ ከአርሰናል ጋር የነበራቸውን የነጥብ ልዩነት ማጥበብ የሚችሉበትን አጋጣሚን ሳይጠቀሙበት ቀርቷልና ይህ ውጤት ለማንቸስተር ሲቲ እንደ ሽንፈት መቁጠር መቻል አለባቸው። በእርግጥ እንደዚህ አይነት ነገር ሲከሰቱ እንግዲህ ለመጀመሪያ ጊዜ አይደለም። በተለይ ቶተናሞች በተደጋጋሚ ማንቸስተር ሲቲዎችን ነጥብ ሲያስጥሏቸው መመልከት እችለናል። መጥፎ በነበሩባቸው ውድድር ዘመናት በተለይ ደግሞ በአንጂ ፖስቴኮግሉ ስር ራሱ ማንቸስተር ሲቲዎችን ሲያሸንፉ መመልከት ችለናል። ነጥብ ሲያስጥሏቸውም የተመለከትንበትም አጋጣሚም ነበረና በዚህ ጨዋታ ላይ ቶተናሞች ሁለተኛው አጋማሽ ላይ ተቀይረው መጥተው ሁለታቻ በሆነ ውጤት ሊያጠናቅቁ ችሏል። በዚህ ውጤት የተጠቀሙ አርሰናል ብቻ ነው። ቶተናሞችም አልተጠቀሙበትም፣ ማንቸስተር ሲቲዎችም አልተጠቀሙበትም። ምክንያቱም ቶተናሞች በዚህ ሰዓት እንግዲህ በ24 ጨዋታዎች 29 ነጥብ በመሰብሰብ 14ኛ ደረጃ ላይ የተቀመጡት ከክሪስታል ፓላስ ጋርም በነጥብ እኩል ሆነው በጎል ክፍያ ተበላልጠው የተቀመጡት። እንደዚሁም ደግሞ 17ኛ ደረጃ ላይ ከተቀመጠው ከኖቲንግሃም ፎረስት ጋር ያላቸው የነጥብ ልዩነት 3 ብቻ ነው። 18ኛ ደረጃ ላይ ከተቀመጠው ከዌስትሃም ጋር ያላቸው የነጥብ ልዩነት ደግሞ 8 ብቻ ነውና ምን ያህል የተቀራረበ ቦታ ለወራጅ ቀጠናም እየቀረቡ እንደሆነ እንግዲህ በዚህ መመልከት እንችላለንና ቶተናሞችም ይህንን ጨዋታ አሸንፈው መውጣት ይፈልጉ ነበረ። ነገር ግን ከመጀመሪያው አጋማሽ ላይ ሁለተኛው አጋማሽ ላይ ያሳዩት እንቅስቃሴ ግን አስደናቂ የሚባል ነበረ። በአጠቃላይ ቅዳሜና እሁድ በተደረጉ ጨዋታዎች እንግዲህ አርሰናል ነው የተጠቀመው። ሊጉንም ባደረጋቸው 24 ጨዋታዎች 53 ነጥብ በመሰብሰብ አንደኛ ደረጃ ላይ በመቀመጥ መምራት ሲችል ማንቸስተር ሲቲዎች በ47 ነጥብ ሁለተኛ፣ አስቶን ቪላ በ46 ሶስተኛ፣ ማንቸስተር ዩናይትድ በ41 አራተኛ፣ ቼልሲ በ45ኛ እንደዚሁም ሊቨርፑል በ39 ነጥብ ስድስተኛ ደረጃ ላይ መቀመጥ ችለዋል። በአጠቃላይ ትናንትና ዕለት የተደረጉ ጨዋታዎች እነዚህን ይመስሉ ነበረ። እናንተም በእነዚህ ጨዋታዎች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ቸር ያቆየን።